ብስራት ሁለት እጁ በምስራቅ ጎጃም ዞን በሁለት እጁ ነሴ ወረዳ ግብርና ጽፈት ቤት በርካታ ተግባራት በምግብ ስርዓት ማጠናከሪያ ፕሮግራም እየተፈጸሙ ይገኛሉ። ከነዚህ ተግባራት አኳያም ዋናዎችን እንደሚከተለው ይዘን ቀርበናል። አብራችሁን ቆዩ። ያው ስሜ ገበየው መለሰ ይባላል። የፕሮግራሙ አስተባባሪ ነኝ። የምግብ ስርዓት ማጠናከሪያ ፕሮግራም ወይም ኤፍኤስአርፒ ፉድ ሲስተም ሪዚሊየንስ ፕሮግራም የሚባለው ፕሮግራም አስተባባሪ ነኝ። ያው እንግዲህ ከ2016 ጀምሮ ነው ወደኛ ወረዳ የገባው ይሄ ፕሮግራም። ወደኛ ወረዳ ሲገባ በርካታ ተግባሮችን ሰርቶልናል። በ29 ቀበሌ ነው እንግዲህ የወረዳው ሙሉ ቀበሌን ያዘልን። በርካታ ተግባሮችን እየፈጸመ ያለ ፕሮግራሙ በ2017 ዓመተ ምህረት የሰራቸውን ተግባራት በጥቂቱ እንመልከት። ማዕከል የሚልክ ማርኬት ሴንተር ይባላል። የወተት ገበያ ማዕከል መሰብሰቢያና ማቀነባበሪያ ነው።
እንደምታዩት በዚህ መንገድ ተገንብቷል። በ2017 የተገነቡ ናቸው። እነዚህ ቅድም ተጠቃሽ የነበሩ በርካታ ተግባሮችን ነው የፈጸመልን ያለና አሁን ደግሞ በ2018 በጀት ዓመት በፕሮግራሙ የተከናወኑ ተግባራትን እንመልከት። እሺ ደመቀ አንዱ አለም ይባላለሁ። የባዩ ይዛኑና ጓደኞቻቸው የሚባል የኢንተርፕራይዝ ግሩፕ ነው። ይሄ ደግሞ በሁለት እጁ ድጋፍ እየተሰራ ያለ ነው። በኤፍኤስአርፒ ፕሮጀክት ድጋፍ ተደግፈን 3.5 ሚሊዮን ብር ተሰጥቶን ነው ወደዚህ ስራ የገባ ነው። በጣም ትልቅ ማበረታቻ ነው የተደረገልን። እኛም ወጣት በዚህ ስራ ዘርፍ ላይ ተደራጅቶ ቢሰራ አንደኛ ከብቶች፣ እንስሳቶች እኛው ላይ የመልማት እንደናቸው ከፍተኛ ይሆናል። ያው ውድነታቸውንም እየቀነሰ ይሄዳል። ብዙ ያራባን እናለማቸው ከሆነ ወተትም ደግሞ ከፍተኛ ፕሮቲንና የተለያየ ይዘት ስለምናገኝ ከዚህም የተለያየ ጥቅሞች ስለሚገኙ ግብርናነቱም ወደፊትም ለሀገር ታዋጭ ስለሆነ በዚህ ልክ ቢሆን ቢደገፍ፣ ሌላም ሰው ቢደገፍ ከኛ ውጭ ያለ ሰው ደስ ይለኛል።
በዚህ በጣም ተደስተናል እኛ ረክተናል። ያው ይሄን ታዩት የግሩፕ ቤዝ ኢንተርፕራይዝ ወይም ደግሞ በኢንተርፕራይዝ ለተደራጁ ወጣቶች የገዛንላቸው ላሞች ናቸው። በፕሮግራሙ እንደሚታወቀው ባዩና የዛኑና ጓደኞቻቸው በሚል ነው ኢንተርፕራይዝ መስርተው በቅርብ ቀን ወደ ስራ የገቡ ወደ 8 ላም አንድ ዜና 2 ጊዜ የወለዱ ማክሲመም 2 ጊዜ የወለዱ ላሞች ናቸው ያሉ። 8ቱ የሚታለባሉ 8 ላም ነው የገዛንላቸው። ከባህር ዳር ፋርም ነው ሄደን ያመጣንላቸው በግዥ። ስለዚህ እነዚህ ላሞች የምታዩቸው በጣም የተሻሉ ዝርያዎች ናቸው። በተለይ በስሎክ የሚታዩቸው ከሆነ እስከ 440 ሺህ ብር የተገዙ በጣም የተሻለ ዝርያ ያላቸው ከ90% በላይ የደም እንትናቸው ያላቸው ቫሪያቲያቸው የተሻለ ያሉበት ሁኔታ ነው ያለ። የወተት ገበያ ማዕከል ሸድ ገምተንላቸዋል። የተገነባ ስላለ እዚያ የሌሎችን ጨምሮ እንትን ምንልበት ሁኔታ ይኖራል አይደለም የነሱን ምርት ብቻ ማለት ነው። እና ጥሩ አዋጭ የሆነ ዘርፍ ነው የመረጥንላቸው። በእነሱ በኩል 25% መዋጮ አድርገው ፕሮግራሙ ደግሞ ወደ 3.5 ሚሊዮን እነሱ 1.2 ሚሊዮን በድምሩ ወደ 4.7 ሚሊዮን በማውጣት ሸድ ተገንብቶላቸዋል። መኖ ወደ 56 ኩንታል የሚሆን መኖ ገብቶላቸዋል። አስፈላጊ የሆነው ማቴሪያል ተገዝቶላቸው ላሞችም በተመሳሳይ 8 ላም ከነጥጃቸው የተገዛበት ሁኔታ ነው ያለ። ምናልባት ይሄ የተዘራበት ቀን ጥቅምት 17 ቀን ነው የተዘራ። ያው ቡቃየው በመታወት መልኩ ነው ያለ። እንደ ቀበሌያችን እኛ 273 ሄክታር አለን። እቅድ የተከናወነ 111 ሄክታር አለን። ይሄ በተለይ አንድ ክላስተር ነው፣ የአንድ ቡድን የአንድ ማህበር ነው። 58 ተጠቃሚ ነው ያለ። 11 ሄክታር ነው በዘር የተሸፈነ። ያው እንደምታዩት ይሄን ይመስላል። አጣጣጡም ያው 2 ባንድ ነበር የተወሰነ ትንሽ አጣጣጡ ላይ የተጠጋጋበት መንገድ ነው ያለ። ይሄን ይመስላል ነው 34 ሄክታር በአንድ ቀን ወጣው በአንድ ቀን ዘርተው የምታዩት ቡቃያም ተመሳሳይ ደረጃ የደረሰ ነው። ትልቁ ነገር ስንዴ ላይ ትኩረት ሰጠን የምንሰራው ለስንዴ ምርት ልዩ ትኩረት መንግስት ስለሰጠው ነው። ውሃ ብዙ አይፈልግም ስንዴ ትክክል ነው አይደል? ከድንች ከበቆሎ ከሌላ ሰብሎች ስንዴ ብዙ አይፈልግም። በአመት በአንድ ጊዜ ተዘርቶ እስከሚሰበሰብ ድረስ ስንት ጊዜ ነው የሚጠጣ ሲባል በጣም ትንሽ ጊዜ ነው የሚጠጣ። ስለዚህ የውሃ አጠቃቀማችን ይቀንሳል ማለት ነው። አንደኛ ዙር ሙሉ በሙሉ ስንዴ ዘርታችሁ ሁለተኛ ዙር ደግሞ ጥር ላይ ወይም የካቲት ላይ ሌላ ሰብል በቆሎ፣ ድንች፣ የጓሮ አትክልት ማድረግ ትችላላችሁ። እና ካየነው አንፃር በቃ ትክክል ነው። ስንዴ ዛሬ አይደለም የተጀመረ ቆይቷል። ግን ደግሞ
አርሶ አደሩ በልምድ ብዙ ጊዜ አልተረዳውም። አሁን ላይ ግን እየተረዳው ነው። ይጠቅማል ብሎ አላሰበ ነበር፣ አልተረዳው ነበር። ድንች፣ ማሽላ የተለያየ ነገር በሚዘራ አሁን ግን ትምህርቱ በመቀበል አሁን ወደ ስንዴ ዙሯል። አሁን እንደኛ ቀበሌም በደንብ አድርጎ እንደዚህ እየተንከባከበ ያለው ህብረ ሰላም ቀበሌ ነው። ነገር ግን ያው ስንዴ የመጀመሪያ ፈርቀዳጅ የህብረ ሰላም ነው። በፊት ስንጀምረው የጀመርን ማለት ነው። እና ጥቅሙን ያው ሰው ተገዶ ሳይሆን ወዶ ነው የሚዘራ። ከአንዴ ሁለት ጊዜ አሁን ስንዴ እንዘራዋለን፣ ቀጥለን ማሽላ ሊሞዘር እንዘራዋለን፣ ማሽላ ማለት ነው በቆሎ። እና ያው ሰው ወዶ ጥቅሙን አውቆ ነው እና በጣም ጥቅሙ የተሻለ ሆኖ እኛ ተመራምረን ለምደነዋል ማለት ነው። ይሄ ቀበሌ ደግሞ አስተማሪ ልምዱን ምርምር ወስዶበታል ማለት ነው። ከመስማት ማየት የበለጠ ለአእምሮ መልእክት አለው። ስለዚህ በተግባር ቦታው ላይ እየመጣችሁ ባያችሁ ቁጥር አእምሮአችሁ ውስጥ የሚሰጠው መልእክት ተግባሩን እንድትቀበሉት የሚያደርገው አስተዋጽኦ ጉልህ ስለሆነ ነው በአካል እንድትገኙ የምናደርገው። ስለዚህ የገበሬ ቤላ ዓላማ እውን ነው የምንል ይሄን ወስዳችሁ አካባቢያችሁ ተግባራዊ ስታደርጉ ነውና በደንብ አስተውሉት። የበርሚ አልጋ ቤት ነው። ከዚህ በፊት በተለይ ደብረ ጉባኤ ቀበሌ በሰፊው ተሰርቶ በአንዳንድ ቀበሌዎች ያሰፋንበት መንገድ ነው ያለ። ይህ አርሶ አደር እንግዲህ እንደምታዩት ይህንን አልጋ አዘጋጅቶ ይህን በርሚ ትል እንዲገባለት አረገ ወረደው። በምርትም ደረጃ የተሻለ ውጤት እያመጣ ቡቃያ በቆሎ ዘርቶ በኮምፖስት ነው የዘራው። እርጥበቱም እንዳለ ሆኖ የምናየው ይሆናል። በዚህ በበርሚ ኮምፖስትና በመደበኛ ኮምፖስት ነው ይሄ ሰው እየዘራው። አሁን ይሄ ዳብ ትንሽ ነው ያስነካውት እንጂ ይኸው እንደዚህ የምታዩት በኮምፖስት ነው። አብዛኛው ወደ 30 ኩንታል ኮምፖስት እንትን ያዘጋጀው በባወጋዝና በቋሚ ኮምፖስት አዘጋጅቼ ደፍቻው ነው ድረስ ታውት በአመት ብዙም እኔ በማዳበሪያ ተጠቅሜ አላውቅም። እንዲው እያዘጋጀው በኮምፖስት ስንዴም በኮምፖስት የዘራውትና በኮምፖስት የዘራውት ማሽላ የተለየ ነው። በማዳበሪያ የዘራውት ስንዴ ራሱ ቀላል፣ በኮምፖስት የዘራውት ራሱ ከባድ። ምን ጊዜ ምን ጠብቄ በኮምፖስት እንጂ በማዳበሪያ ተጠቅሜ አላውቅም እስካሁን ድረስ። አሁንም ይታያል። ወደዚያም አንድ 10 አለ፣ እዚህም አለ። ሁሉንም ደግሞ ባለሙያ በሰጠኝ ትምህርት ኮምፖስት አዘጋጅቼ እገኛለሁ። በእኛ ኮምፖስት ነው የተሰትዮ በዚህ አመት ወደ 60 ሜትር ኩብ ነው ኮምፖስት ያዘጋጀኝ። ይሄ ብቻ አይደለም፣ በወዲያ በኩልም ቀኑን እየጠበቀኝ በ21ኛው ቀን እያገላበጠኝ በባህር ዛፉ እንትን እያለ እየሰበሰበችው አላት እና ይሄንን ደግሞ አሁን መተንኛ ከለካንላት ወዲህ ነው የሰራችው። ይሄ 20 ሜትር ኩብ ኮምፖስት ነው። እዚያ ዘንዳ ደግሞ 8 ሜትር ኩብ ኮምፖስት ይሄን ስጨርስ ሰርታልኝ። ያው ሳትጌቱ በተለይ በዚህ የምትተዳደር በመደበኛ ኮምፖስት በማዘጋጀት ነው ሰብሏን የምታመርት። እኛ ነው ወይ ስናገላብጥስ መቼ ማድረግ መቻል አለብን። አሁን ከዚህ የምንወስደው ሌሰን ይኖራል። ሁላችን 21ኛ ቀኑ አላለፈው ወይ መገላበጥ የለበትም ወይ የእናንተ ቤት ስራ ይሁን። ስለዚህ በዚህ ልክ ዛሬ ላይ የመጣችሁ አርሶ አደሮች ከርሞ ላይ 30 ሜትር ኩብ ኮምፖስት አዘጋጅቶ መጎብኘት የምንችልበት ሁኔታ እንዲኖር ከዚህ ሰትዮ ትልቅ የቤት ስራ ትወስዱ ይገባል ማለት ነው። እንግዲህ እቺ ሰትዮ ራሷ ብቻዋን ያዘጋጀችው ግን ደግሞ እኛ ልጆች እያሉን እኛ መስራት እየቻል በዚህ ልክ ሳናዘጋጅ ምን ቀመጣ አርሶ አደራለን ማለት ነው። ስለዚህ ዛሬ ከዚህ ከተሄዳችሁ በኋላ እስከ ታህሳስ 30 ጭምር ማዘጋጀት ስለሚቻል በዚህ ልክ አዘጋጅቶ ይሄ አርሶ አደር ማስጎብኘት የሚችልበት ሁኔታ መኖር መቻል አለበት። አካባቢው እዚሁ በከብቶቿ ከጓሯ በሰበሰበችው ማቴሪያል ማዳበሪያ ሊተካ የሚችል ንጥረ ነገር ሰራች። የለማ መሬት አሲዳማነቱንም ይቀንሳል። አሲዳማነቱን ይሄ የኮምጣጣነት ባህሪ ኑሮት ሰብል አላመርታል የምንለው ማሳ እንዲቀንስ አሲዳማነቱ እንዲቀንስ ምርታማነቱ እንዲጨምር ያደርጋል። ሶስተኛ ጤናማ እንድንሆን ያደርጋል። እኛ
በወረዳችን ወደ 17482 ሄክታር ጤፍ ተዘርቷል በኮሞዲቲ ክላስተር በ291 ክላስተር ማለት ነው። ይህም አንዱ በ291 ክላስተር ሲሰራ አንዱ ቀበሌያችን ደግሞ ከ29 ውስጥ ህብረ ሰላም ቀበሌ አንዱ ነው ማለት ነው። ስለዚህ አንድ ያየነው ዛሬ በክላስተር ተዘራው ነው ያየነው የመጣ ነው ማለት ከመጀመሪያው ጀምሮ ያየነው እዚህ ክላስተር ላይ ካሉት ክላስተሮች ውስጥ አንዱ ሙሉ ለሙሉ ዛሬ አይተናል ማለት እንችላለን። ምክንያቱም ከበቆሎ ተነስተን ከናራጋው እስከዚህ ድረስ ያለው በክላስተር የተዘራው ነው ጤፍ ሙሉ ለሙሉ ያየነው ማለት ነው። ስለዚህ በክላስተር መዘራቱ ወይ በኩታ ገጠም መዘራቱ በርካታ የሆኑ ጠቀሜታዎች አሉት። አርሶ አደሮች ተጠቅሙታላችሁ። ከበሽታ ከአረም እና ከተለያዩ ነገሮች ለመከላከል አንዱ አርሶ አደሩ በጋራ በመሆን በተመሳሳይ ቀንና ሰዓት የሚዘራ ከሆነ እነዚህ ነገሮች ለመከላከል ለማረብ፣ ለመኮትኮት፣ ተባይሳ ለማካሄድ እና የተለያዩ ነገሮች ቢመጡበት ሰዓት በጋራ ለመጠቀም ክላስተር መዝራቱ ጠቀሜታ ስላለው በዚህ መንገድ አርሶ አደሩ እየዘራ እንደሆነ ይታወቃል። ፕሮጀክቱ ላይ አንድ ድጋፍ ስላደረገልን በዛ መንገድ በክላስተር የተዘራ ጤፍ ስለሆነ የእሱን ነው ያየን የመጣ ነው። በርካታ ቀበሌዎች ላይ ክላስተር አለን። ግን ከዛ ውስጥ ደግሞ በአቅራቢያችን ያለውን አርሶ አደሩን አስተማሪ ሆናን ብለን ስላሰብን በክላስተር ከተዘሩት 291 ክላስተሮች ውስጥ ዛሬ አንዱን ያው መጎብኘት ችለናል ማለት ነው። አርሶ አደሩ ከዚህ ተምሮ በየአካባቢው በክላስተር እየዘራ የራሱን ተጠቃሚነት ማረጋገጥ መቻል አለበት ማለት ነው። የምግብ ስርዓት ማጠናከሪያ ፕሮግራም የሚባለው ወደ ወረዳችን ከገባ 2016 ላይ ጀምሮ ነው የገባው። እንድትታደሙ ወይም ደግሞ እንድትጋበዙና የተሰራውን ስራ ወስዳችሁ ወደ ጓሯችሁ እንድትፈጽሙ ያደረገው ፕሮግራም የምግብ ስርዓት ማጠናከሪያ ፕሮግራም ወይም ደግሞ ኤፍኤስአርፒ ይባላል። የዛሬውን ጨምሮ በአቅም ግንባታ ተግባራትና ፊዚካል ስራ ወይም ደግሞ የመሰረተ ልማት ግንባታ ስራዎችን ብዙ ስራዎችን ሰርቷል ማለት ነው። ያየነውን ወስደን ወደ ጓሯችን ተገብራለን። ከተገበረ በኋላ ላልመጡት እድሉ ላልገጠማቸው ለጎረቤት አርሶ አደሮቻችን እናሰፋለን፣ ልምዱን ለነሱ እንሰጣለን ብላችሁ ወኛችሁን ሰንቃችሁ መሄድ እንዳለባችሁ በዚህ አጋጣሚ ለማስተላለፍ ብዙ ነገሮችን አይቻለሁ። ምክንያቱም ክላስተር ማለት ብዙ ነገር ይጠቅማል። እንደተባለው ያንዱ አረም ሲሆን አንዱ ይነጋገራል። ሲታረም ባንዱ ሲታረማ ሲዘራ ባንዱ ተመዝራቱ ጥሩ ነገር ነው። አሁን አዝመራችንን ዘርተን ሳናየው ብዙ ቀን የምንሰነብት ሰዎች አለን። ይሄ ግን በክላስተር መዝራቱ ግን ሁሉም አርሶ አደር እየሄደ በማያቱ ያላየውን ያሳያል። የሚሰሩትን ስራዎች በእርግጥ ይሰራል ማለት ነው። ያው እንግዲህ ያየነው ዛሬ በዚህ አስቸጋሪ ወቅት ላይ ያየነውን ጥሩ ልምድ ልውውጥ ነው ብላ አልተሳሳተም። እኛም ራሳችን እንደዚህ ማድረግ አለብን ብለን ቃል ገብተን እንድንነር ነው። ከዚህ ወስደን ነው ወደ ቀበሌያችን እናሰርጥ የነበረ እና አሁንም ቢሆን ስንዴው ላይ የኛ ቀበሌ ያለ ገና ዝም ብሎ እንዳንጋጠጠ ነው እርሻው እንደታየ ማለት ነው። እንግዲህ ወንዙ አንድ ነው እና እኔ ስንዴው ላይ ያየሁት በጣም አስፈላጊና አስፈላጊ የሆነ ነው እንጂ ይሄ ቀረው የሚባል አላየሁም። ከባብሩ መዝራቱ ነው። ይሄን በጣም ትምህርት ወስጃለሁ። የገበሬ ባህል ማያታችን በጣም ከፍተኛ ሁኔታ ነው። ያው በፕላስተርም በአንድ ላይ አድርገው በጣም ራሱ ኮምፓሱንም የኔ ኮምፓሱን የሚከታተሉ እነሱ ስለሆኑ በጣም እነሱ ባለሙያዎች በጣም እኔ ዓላማ ምንድነው? አርሶ አደር የሰራውን ለአርሶ አደር አሳይቶ ተሞክሮ ወስዶ በየአካባቢው እንዲሰፋ ማድረግ ነው ዓላማችን። ይሄ ነው፣ ሌላ አይደለም። አርሶ አደር ስንጋብዝ ይሄ ነው። የኛም ባለሙያዎች ስንጋብዝ ደግሞ እዚህ ቀበሌ ላይ ያሉ ባለሙያዎች የሄዱበትን ርቀት ይረዱና ሌላ ቀበሌ ላይ ሲያሰፉ ለነዚህ አርሶ አደሮች እንዳያስቸግሩ መነሻ እነዚህን እንዲያደርጉ መስኖ ላይ ክላስተር መሆኑ በጣም እጅግ በጣም ያሰምራል። ስራዎችን በተነሳሽነት ለመስራት፣ በጋራ ወጥቶ ለመስራት፣ በጋራ ተባይን ለመከላከል፣ በጋራ ምርትና ምርታማነትን ለማረጋገጥ ሂዶ የመጨረሻ ግቡ የጋራ ገበያ ተጠቃሚነትንም ለማረጋገጥ በክላስተር መዘራቱ ተገቢ ነው። ከህብረ ሰላም ይሄን ወስደናል አይደል ያላችሁ? ሁላችሁም በዚህ ልክ ሂዶ ተሞክሮ እንድትወስዱ ግብአት እየሰጠን ነው፣ ነገም እንሰጣለን። አርሶ አደሮች ናችሁ፣ ተግባሩን መሬት እንደምታስነኩ አልጠራጠርም።
ይህ ፕሮግራም በርካታ ተግባራትን በመፈጸም ለህዝብ ተጠቃሚነት እየሰራ ነውና ሊመሰገን ይገባዋል። ሁላችንም አቅሙን ተጠቅመን አብረን እንስራ የዕለቱ መልእክታችን ነው። ሰላም።